ሰላም ሰላም ወዳጆች እንዴት አላችሁ? ወንድማችሁ ሀብታሙ ነኝ። እንደገና በዚህ መድረክ ለመምጣት አግኝቻለሁ። እግዚአብሔር ረድቶኛል። እግዚአብሔር የተባረከ ይሁን። ባለፈው ልነግራችሁ እንደሞከርኩት በብዙ ርዕሰ ጉዳዮች ወደ እናንተ ደጋግሜ እንደመጣ ነግራችኋለሁ። ዛሬ ደግሞ እግዚአብሔር በልቤ ያከበደውን የመጀመሪያ መሆን አለበት ብዬ የማስበውን ርዕሰ ጉዳይ ይዤ መጥቻለሁ። ይኸውም የመዳን ጉዳይ ላይ ትንሽ ማውራት ፈልጌያለሁ። በወንጌል አማኞች ዘንድ በተደጋጋሚ የሚነገር አንድ ቃል አለ። ይኸውም ድኛለሁ የሚባል በጣም በኮንፊደንስ የሚነገረው ይህ ቃል ነው እና ባላመነው ማህበረሰብ ዘንድ ይህ ድኛለሁ የሚለው ነገር ሰማት የሆነ ክሊር ያልሆነ ነገር እንዳለው ይታያል ማለት ነው። አንድ ሰው ድኛለሁ ብሎ ሲናገር ከሆነ አደጋ ከሆነ ዳንጀር አምልጫለሁ ብሎ እየተናገረ ነው ያለው ማለት ነው እና አንዳንድ ጊዜ ክሊር ማድረግ በተለይ በዚህ ዘመን ያለው በአየሩ ላይ ሁሉም ሰው እየተነሳ የሚናገረው ንግግር እግዚአብሔር በትክክል በቃሉ ውስጥ ሊናገር የፈለገውን የድህነት መሰረተ ሀሳብ ሰማት ሚስ እንድናደርግ ያደረገ ይመስላል። ይህ የመዳናችን ጉዳይ ደህንነት የሚባለው ነገር አንድ ክርስቲያን ከእግዚአብሔር ጋር ላለው ሪሌሽንሽፕ የመጀመሪያው መነሻና የንክኪ ስፍራ ነው ማለት ነው። መጽሐፍ ቅዱሳችን በኤፌሶን ምዕራፍ 6 ላይ እንደሚነግረን አንድ ሰው ከጠላቱ ከዲያብሎስ ሽንገላ ለማምለጥ መልበስ ካለበት የእግዚአብሔር ዕቃ ጦር ልብሶች ውስጥ አንዱ የመዳን ራስ ቁር ይባላል። በጣም ሴኪውርድ የሆነ እርግጠኛ የሆነ በመዳኑ ላይ በጣም የተማመነ ስቴብል የሆነ ፋውንዴሽን ያለው እንዲሆን አንድ ሰው ይጠበቃል ማለት ነው። ነገር ግን አሁን እንደምንመለከተው አብዛኛው ሰው በኤፌሶን ምዕራፍ 4 ላይ መጽሐፍ እንደሚነግረን በትምህርት ነፋስ ወዲያና ወዲህ ያገኘው ሁሉ የሚያወዛውዘው የእግዚአብሔር ልጅ በማመንና በማወቅ ወደ ክርስቶስ ለማደግ ጥረት የማያደርግ ሆኖ ይታያል ማለት ነው። ይህ ደህንነት የሚባለው ነገር በመጽሐፍ ቅዱሳችን መሰረት በሶስት የተለያዩ ደረጃዎች እንደሚገለጽ እንመለከታለን። እርሱም የመጀመሪያው ድኛለሁ የምንለው ነው። ሞመንት ክርስቶስን ባገኘሁበት በዛ ሞመንት ደህንነቴ ተፈጽሟል ድኛለሁ ብለን የምንናገርበት ነው። ሁለተኛው ደግሞ እየዳንን ነው ወይም ደግሞ መዳናችን ዕለት ዕለት የሚፈጸም ነው የሚለው ሁለተኛው በጣም መሰረታዊ መላምት ነው፣ መሰረታዊ እውነት ነው። እንዲሁም ደግሞ ሶስተኛውና የመጨረሻው እድናለሁ ብለን በጣም በብዙ ጉጉት የጌታችን የኢየሱስ ክርስቶስ ምጽአት የምንጠብቅበት ሌላኛው ሶስተኛው የድነት ፕሮሰስ ነው ማለት ነው። እነዚህ ሶስቱም የተለያዩ ደረጃዎች የራሳቸው አናሊሲስ አላቸው። መጀመሪያ ድኛለሁ ያልኩበት፣ ከዛ ደግሞ መዳኔን ዕለት ዕለት ፈጽማለሁ ብለን የምንልበት፣ እንዲሁም እድናለሁ ብለን የምንላቸው ነገሮች ወይም በእንግሊዝኛው የመጀመሪያው ጀስቲፊኬሽን ብለን የምንለው፣ ሁለተኛው ደግሞ ሳንክቲፊኬሽን የምንለው እና በመጨረሻም ደግሞ ግሎሪፊኬሽን ብለን የምንናገረው። ነገር ግን ሶስቱም የራሳቸው በጣም መሰረታዊ የሆነ ኢምፖርታንስ አላቸው። ስለዚህ እነዚህ ሶስቱን እግዚአብሔር በረዳኝ መጠን በጣም ለመዳሰስ ሞክራለሁ እና ይህንን የመዳናችንን ጉዳይ እግዚአብሔር ለእኔ ያስተማርበት በጣም በእውነት ነው የምላቸው በተለየ መንገድ እግዚአብሔር ለእኔ መዳኔን በጣም ያስተማረኝ ከአስቴር መጽሐፍ ውስጥ በሚገኝ አንድ ክፍል ውስጥ ነው። የአስቴር መጽሐፍ ታሪክ ውስጥ ደህንነትን በጣም ፖርትሬይ የሚያደርግ ድንቅ የሆነ አገላለጽ አለ እና የአስቴር መጽሐፍ ሁላችሁም እንደምታውቁት እስራኤላውያን ከባቢሎን ምርኮ መልስ በዛው በያሉበት ሀገር ባሉበት ሁኔታ ውስጥ ምርኮኞች ሆነው የፋርስ ንጉሥ በጣም ገዥ በሆነበት በዛ ዘመን እግዚአብሔር ለሕዝቡ ፌቨር ያደረገበት ሞመንት እንደሆነ እናውቃለን። ገስዋት በአስቴር መጽሐፍ ውስጥ አንድም ስፍራ ላይ እግዚአብሔር የሚል ቃል አታገኙ። ነገር ግን በዚህ መጽሐፍ ውስጥ በጣም ታላቅ የሆነችዋ የእግዚአብሔር እጅ በሙላት ስትንቀሳቀስ በጣም ኃይለኛ ክንዱን ሲገልጥ ሕዝቡን ሲያድን ፌቨሩን በጣም በሕዝቡ መካከል ሲያሳይ ግን ትመለከታላችሁ ማለት ነው። ነገር ግን በቴክስት ውስጥ ወይም ደግሞ በጽሁፍ ውስጥ አንድም ቦታ ላይ እግዚአብሔር የሚል ቃልን ስፔሲፊካሊ የተጠቀሰ ቃልን አታገኙ ማለት ነው። ለዚህ ማስተማሪ ደግሞ ለዚህ ትምህርት መነሻ እንዲሆነኝ የፈለግኩት ሀሳብ መጽሐፍ አስቴር ምዕራፍ 9 ላይ ቁጥር 1 ላይ ያለው ሀሳብ ነው። እሱም አዳር በሚባለውም በ12ኛው ወር ከወሩም በ13ኛው ቀን የንጉሱ ትእዛዝና አዋጅ ሊፈጸምበት በነበረው ቀን የአይሁድ ጠላቶች ሊሰለጥኑባቸው በነበረው ቀን አይሁድ በጠላቶቻቸው ላይ እንዲሰለጥኑ ነገሩ ተገለበጠ ይላል። እዚህ ቦታ ላይ አንደኛው የንጉስ ትእዛዝና አዋጅን እንመለከታለን። የተቀጠረ ቀን እናያለን። ሁለተኛው ደግሞ ሁለት ጠላቶችን እንመለከታለን። የአይሁድ ጠላቶች እንደገና ደግሞ አይሁድ የሚባሉ ካራክተሮችን እንመለከታለን ማለት ነው እና ይሄ ደህንነት የሚባለውን ነገር ወይም መዳን የሚባለው በተለይ ጀስቲፊኬሽን የሚባለውን ነገር ለማሳየት በብዙ ይጠቅመኛል ብዬ አስባለሁ ማለት ነው። መጽሐፍ ቅዱሳችን በግልጽ እንደሚነግረን በተለይ በኢሳይያስ 59 ላይ ከሰው መውደቅ በኋላ
እግዚአብሔር ለሰው ልጆች ካዘጋጀው እጅግ የከበረ ኤደኒክ የሆነ ፕሮግራሙ አዳም ዲሲቭ ተደርጎ ወይም ደግሞ በዛ ክፉ ባላጋራ በሚባለው በዲያብሎስ ዲሲቭ ተደርጎ እጁ ላይ የነበረውን የገዥነት የማስተዳደር ሁሉን አሁን የማድረግ ወይም ደግሞ በሰማይ ያለችውን የእግዚአብሔርን ፈቃድ በምድር የማስፈጸም ኃላፊነቱን ዘንግቶ ከዛ ቦታው ላይ ከዛ ከፍታው ላይ ከእግዚአብሔር ጋር ካለው ህብረት እንዴት እንደወደቀ እናውቃለን። አታት ሞመንት ሌጋሊ ዲሲቭ ያደረገው አካል ወይም ደግሞ ጠላት ዲያብሎስ በሰው ልጅና ከዛ በኋላ በሚመጣ ዘሩ ሁሉ ላይ ኦቶሪቲ እንዳገኘ ህጋዊ የሆነ ኦቶሪቲ እንዳገኘ እንመለከታለን። ይህንንም ጌታ ኢየሱስን በምድረ በዳ በፈተነበት ወቅት እንደምታስታውሱት ይህ ሁሉ ለእኔ ተሰጥቷል ብሎ ሲናገር ትመለከታለች። ጌታ ኢየሱስም እዛ ቦታ ላይ ያንን ሀሳቡን ለመጣል ሲከራከሩ አትመለከቱ። ምክንያቱም ሌጋሊ ከአዳም በምድር ላይ ስልጣን ከተሰጠው ሰው ዲሲቭ አድርጎ የወሰደው ወይም ደግሞ መጽሐፍ እንደሚናገረው በሮሜ 5 ላይ አንድ አካል ለተገዛለት ለዛ ነገር ባሪያ ይሆናል ተብሎ እንደሚል ስለተገዛ ዲሲቭ ስለተደረገ ለማታለሉ ለማጭበርበሩ ስለተገዛ ከዛ ጊዜ ጀምሮ አዳም ብቻ አይደለም፣ ነገር ግን ሊመጣ ያለው ዘሩ በሙሉ በዚህ ኃጢአት ውስጥ አብሮ እንደወደቀ እናውቃለን። መጽሐፋችን በሮሜ ምዕራፍ 3 ቁጥር 11 ላይ እንደሚነግረን ጻድቅ የለም አንድስ እንኳ ብሎ ይናገራል ማለት ነው። ከዛን ጊዜ ጀምሮ በእግዚአብሔር ፌቨር ኤደን ውስጥ የተቀመጠው ሰው ከእግዚአብሔር ሕልውና እንደተለየ እናውቃለን። ሞት የሚባለው ነገር ወደ ሰው ኢንትሮዲውስ እንደተደረገ እናውቃለን። በዚህ መካከል ግን እግዚአብሔር በሰው ልጆች ላይ ተስፋ አልቆረጠም ነበርና ይህን ደህንነታቸውን ለመመለስ እግዚአብሔር የተለያዩ ሰዎችን የራሱን ፕሮግራም የራሱን የመንግስት ሀሳብ እንደገና ደግሞ ለመግለጥ በተለያየ ጊዜ ወደ ሰው ልጆች ይመጣ እንደነበረ እናስታውሳለን። በዚህ ሂደቱም ውስጥ ኦፍኮርስ እንደምታስታውሱት አቤል ጋር በቃይን ኢንተረፕሽን ምክንያት ተቋረጠ። ከዛ በኋላ ሴት የሚባል ልጅን አዳምና ሔዋን ወለዱ፣ ሄኖስ፣ ከዛ ቃይናን፣ መላልኤል፣ ያሬድ፣ ሄኖክ፣ ማቱሳላ፣ ላሜህ እንዲሁ ደግሞ ኖህ እየተባለ መጣ። ከጥፋቷ በኋላ እግዚአብሔር የራሱን ኔሽን ያወጣበትን አብርሃምን አገኘ። በዚህ መንገድ ይስሐቅ፣ ያዕቆብ እያለ እግዚአብሔር እንዴት ትውልድን እየፈለገ እንደመጣ እንመለከታለን። ይህ ሁሉ እግዚአብሔር መንግስቱን በሰው ልጆች መካከል ከመጀመሪያው እንዳሰበ በልጁ በክርስቶስ ኢየሱስ በኩል አስቀድሞ ያሰበውን ያን መልካም ስራውን ለመፈጸም የሄደበት ርቀት እንደሆነ እንመለከታለን ማለት ነው። ነገር ግን ሰው በራሱ አቅም በዚህ ሁሉ ሂደት ውስጥ ያንን እግዚአብሔር ያስቀመጠውን ስታንዳርድ ሚት ማድረግ የሚችል ሁኔታን ማምጣት አልቻለም። ቅድም እንዳልኳቸው ኢሳይያስ ምዕራፍ 59 ላይ መጽሐፍ ቅዱሳችን ሲነግረን ከቁጥር 16-17 ባለው ክፍል ውስጥ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ፣ ተደነቀም። ስለዚህ የገዛ ክንዱ መድኃኒት አመጣለት፣ ጽድቁም አገዘው ብሎ ይናገራል። ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ። ቅድም ስነግራችሁ እንደነበረው የመዳን ራስ ቁር የእግዚአብሔር ዕቃ ጦር ተብሎ ከተነገረው ውስጥ አንዱ ነው። እዚህ ቦታም ላይ ጽድቅን እንደ ጥሩር ለበሰ። ያ ማን ነው? የገዛ ክንዱ መድኃኒት አመጣለት፣ ጽድቁ አገዘው። ጽድቅንም እንደ ጥሩር ለበሰ፣ በራሱም ላይ የማዳንን ራስ ቁር አደረገ። የበቀልንም ልብስ ለበሰ፣ በቅንዓትም መጎናጸፊያ ተጎናጸፈ ብሎ የጌታ ኢየሱስን ሰው ልጆች ሁሉ ለማዳን ዓለምን ሁሉ ከኃጢአቱ ለማዳን የመጣበትን ማዳን ወይም ደግሞ አመጣጥ ይናገራል ማለት ነው። ይህንኑ ሀሳብ ለመግለጽ የዕብራውያን ጸሐፊ ምዕራፍ 9 ላይ ሲናገር መባን አልወደድክም፣ መስዋዕት አልተመቸህም፣ ስለዚህ ስጋን አዘጋጀልኝ ብሎ ጌታ ኢየሱስ በዳዊት በኩል እንዴት ፕሮፌሲ እንደተነገረለት እንመለከታለን ማለት ነው። ስለዚህ ይህ የእግዚአብሔር ጽድቅ ተብሎ የተነገረው የእግዚአብሔር ፍጹም ትክክለኛነት፣ እግዚአብሔርን ደስ የሚያሰኝ የእግዚአብሔር ካራክተር ወይም ደግሞ የመለኮት ሙላት የተቀመጠበት ያለበት የተገለጠበት፣ ከዚህም በተጨማሪ የእግዚአብሔር አብ የክብሩ መንጸባረቅ የባህሪው ደግሞ ምሳሌ ሆነ እግዚአብሔር አብ ውስጥ ያለ ኢንቴንሽን በሙሉ መለኮታዊ ባህሪ በሙላት የተገለጠበት አካል እርሱም ኢየሱስ ክርስቶስ በሰው ልጆች መካከል ሰው ሆኖ እኛን በሁለንተና እኛን መስሎ እንደመጣ ለዚሁ ስራ እንመለከታለን ማለት ነው። ሰው ድነናል ብለን ስንል ከምንድን ነው የዳነው ነው እያልን ያለ ነው። እስከዚህ ሞመንት ድረስ ጌታ ኢየሱስ መጥቶ በመስቀል ላይ ስራውን እስከሰራበት ጊዜ ድረስ ያለው ሞመንት የሰው ልጆች ሁሉ በበደልና በኃጢአታቸው ምክንያት ለሞት ተላልፈው የተሰጡበት ሙታን የሆኑበት፣ ይህም ብቻ አይደለም በጨለማው አገዛዝ ስር ሌጋሊ እየተገዙ በአየር ላይ የሚገኘውን የዲያብሎስን አለቃ መንፈስ ፈቃድ እያደረጉ ለዛ ተላልፎ በተሰጠ ለክፋት ዓለም ተላልፎ በተሰጠ የራሳቸውን ፈቃድ ሳይሆን የዛን የክፋት ዓለም ፈቃድ ለማድረግ ተላልፎ በተሰጠ ኦቶሪቲ ስር
ነበሩ የነበሩት ማለት ነው። ኤፌሶን ምዕራፍ 2 ላይ እንደሚናገረው በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ብሎ ይናገራል። ከፍጥረታችንም የቁጣ ልጆች እንደነበርን ይናገራል። በዚህ መሰረት የስጋችንንና የልቦናችንን ፈቃድ እያደረግን በስጋችን ምኞት በፊት እንኖር ነበር። እግዚአብሔርን ለመምሰል የሚያስችል ምንም አይነት ውስጣዊ ማንነት አልነበረን ብሎ ይናገራል ማለት ነው። ይሄ ኦሪጂናሊ የነበረን ፖዚሽን ነው። እንዲሁ ቆላስይስ ምዕራፍ 1 ላይ ቁጥር 13 እናንተም በበደላችሁና ስጋችሁን ባለመገረዝ ሙታን በሆናችሁ ጊዜ ከእርሱ ጋር ሕይወትን ሰጣችሁ፣ በደላችሁን ሁሉ ይቅር አላችሁ። በዚህ ምክንያት በእኛ ላይ የነበረውን የሚቃወምንን በትእዛዛት የተጻፈውን የዕዳ ጽሕፈት ብሎ ይናገራል። አዳም በወደቀበት በዛ ሞመንት አዳምን ጨምሮ ከዛ በኋላ የሚመጣው ሬስ በሙሉ ለዚህ ለተገዛለት ለዛ አካል ተገዥ ሆኖ ህጋዊ በሆነ ሁኔታ በሞት ጥላ ውስጥ የሚኖር በጨለማ ውስጥ የሚመላለስ ህዝብ ነበር ማለት ነው። ከእግዚአብሔር ርቆ የነበረ ህዝብ ነበረ ማለት ነው። በዚህ ሁኔታ ሰው ሞክሮ ያልቻለውን ያንን ነገር በፍጹም ሊደርስበት የማይችለውን የእግዚአብሔር ፐርፌክሽን የእግዚአብሔር ስታንዳርድ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እሱን ስሙት ብሎ እግዚአብሔር አብ ራሱ የመሰከረለት ስጋ ተዘጋጅቶለት የመጣው የራሱ ሕያው ቃል የሆነ ልጁ ኢየሱስ ክርስቶስ እግዚአብሔር አብ ሊትራሊ ማን እንደሆነ ከኛ የሚፈልገው ስታንዳርድ ምን እንደሆነ ቃሉን በሙላት የገለጠ ልጅ ሆኖ እኛ ጋር እግዚአብሔር አብ በመተረክ ተገለጠ ማለት ነው። ነገር ግን ያ የተገለጠው ቀድሞ በሞዛይክ ነው በሙሴ ጊዜ የተሰጠው ህግን ጨምሮ ደግሞ በዛ ውስጥ የነበረው የእግዚአብሔር የልብ ሐሳብ ኢንቴንሽን ወይም ደግሞ መጽሐፍ እንደሚናገር ምሳሌ አታመንዝር በሚለው ሐሳብ ውስጥ እግዚአብሔር የማድረግና ያለማድረግ ኢሹ ብቻ ሳይሆን ኢንተርናሊ በውስጠኛው ማንነታችን ያለንን ህሊናችንን ጭምር እንዲቀደስ የሚፈልግ ዲማንድ የሚያደርግ ስታንዳርድ እግዚአብሔር ቀድሞም እንደነበረው በጌታ በኢየሱስ በኩል ተገለጠ ማለት ነው። ማመንዘርና ለማመንዘር ብቻ ሳይሆን አይቶ መመኘት እንኳን በእግዚአብሔር ዘንድ ማመንዘር እንደሆነ የሚገልጥ ቃሉን ፍጻሜ የሚሰጥ ወይም ደግሞ የእግዚአብሔርን ቃል እግዚአብሔር አስቀድሞም ሊናገር የፈለገውን የልቡን ሐሳብ ሙሉ በሙሉ የሚገልጥ ማንነት ሆኖ ተገለጠ ማለት ነው። ይሄ ሲታይ በፍጹም ሰው አድርጎ ወይም ደግሞ በሆነ ፐርፎርማንስ ሞክሮ ይሄን የእግዚአብሔር ጽድቅ ሊፈጽም የሚችል ሆኖ አልተገኘ ማለት ነው። ስለዚህ ኢንተርፊር ማድረግ የነበረበት ራሱ እግዚአብሔር ነበር ማለት ነው። ደግሞ እግዚአብሔር እንደ ቃሉ ነው እና ያን ኃጢአት የሰራ ሰው እንዲሞት ለዛ ኃጢአቱ የተገባውን ደመወዝ እንዲቀበል የእግዚአብሔር ቃል ነው። እዚህ ቅድም የነገርኳቸው ክፍል ላይ የአስቴር መጽሐፍ ላይ የሜዶንና የፋርስ ህግ እንኳን የሚሻላል። ስለዚህ እግዚአብሔር የተናገረው ቃልማ ምን ያክል የበለጠ የከበደ እንደሆነ ትመለከታላችሁ ማለት ነው። ልክ እዛም ቦታ ላይ አይሁድ በኃጢአቱ በበደሉ በመተላለፉ እግዚአብሔር ጋር በመጣላቱ ምክንያት በዛን ዘመን ለነበሩ ታላላቅ መንግስታት ተላልፎ እንደተሰጠ ከዛም በኋላ በሃማ እጅ እንደወደቀ እንዲሞት ህዝቡ ከመርዶኪዎስ አልፎ ልክ ቅድም አዳምን ብቻ ሳይሆን ዘሩን በሙሉ ሊያጠፋ በሰው ልጆች መካከል ሞት እንደነገሰ እንዲሁ ሃማ መርዶኪዎስ ብቻ ሳይሆን አይሁድን ሁሉ ለማጥፋት የተነሳበት ሁኔታ እንደነበር ለዛም ደግሞ ህጋዊ የሆነ የሞት ዲክሪ በ127ቱም ሀገሮች ላይ እንዲፈጸም ቀን ተቀጥሮ ደብዳቤ አዋጅ እንደተነገረ እንመለከታለን ማለት። ስለዚህ ዳት ደይ የአዋጁ የታወጀ ጊዜ ኦልሬዲ በቃ የሞታቸው ነገር የተቆረጠ እንደሆነ ልክ እንደዚሁ እኛ ሁላችን ለሞት ተላልፈን የተሰጠን በበደላችን በኃጢአታችን ምክንያት ሙታን የነበርን በሞት ጥላ ስር የነበርን በዲያብሎስ በጨለማው አገዛዝ ስር የነበረን የስጋችንን ፈቃድ ምኞት እያደረግን ለጠላት ሐሳብ ተላልፈን ተሰጠን በወደቀ ማንነት ውስጥ የምንመላለስ ሙታን የነበረን ሰዎች ነን ማለት። ቅድም እንዳልኩት ይህንን ስታንዳርድ ማንም ሰው ሚት ሊያደርግ አይችልም። እግዚአብሔር ጋር ሊያደርስ የሚችልን በእግዚአብሔር ፊት ትክክለኛ የሆነ ማንነትን ማንም ሚት ሊያደርግ አይችልም ነበር ማለት ነው። ስለዚህ በዚህ ሁኔታ ውስጥ የገዛ ጽድቁ ወይም ደግሞ ፍጹም የሆነ የእግዚአብሔር ጽድቅ ወይም ፍጹም የሆነ የእግዚአብሔር ትክክለኛነት የእግዚአብሔር ደስታ የሆነው ልጁ ኢየሱስ ክርስቶስ ተገለጠና ራሱ እግዚአብሔር በምሕረቱ ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በመስቀል ላይ ልጁን ኃጢአት ያላወቀውን እሱን ኃጢአት አድርጎ በመስቀል ላይ እንዲሞት በማድረጉ ምክንያት እኛ ሁላችን የእግዚአብሔር ጽድቅ የምንሆንበትን እድል ሰጠን ማለት ነው። ይህንን ቃል ሲናገር መጽሐፍ ቅዱሳችን በቆላስይስ ምዕራፍ 1 ላይ ቅድም ያነበብኩት ክፍል ላይ 14 እና 15 በእኛ ላይ የነበረውን የሚቃወመንንም በትእዛዝ የተጻፈውን የዕዳ ጽሕፈት ደመሰሰው፣ እርሱንም በመስቀል ጠርቆ ከመንገድ አስወገደው፣ አለቅነትን ስልጣናትን ገፎ ድል በመንሳት በእርሱ እያዞራቸው በግልጥ አሳያቸው ብሎ ይናገራል። እዚህ የመስቀል ቦታ ላይ ጌታ ኢየሱስ የሰራው ስራ የመዳናችን መነሻ ፋውንዴሽን ማለት ነው። ታዲያ ኤግዛክትሊ ምንድን ነው የሆነው? ጌታ ኢየሱስ የሰው ልጅ ተብሎ
ወይም ደግሞ ልክ በወገኖቹ መካከል ተገኘ ከነሱ አንዱን መሰለ ተብሎ እንደተባለ የሰው ልጅ ሆኖ በስጋ ተመላልሶ የሰራው ስራ በመስቀል ላይ የተፈጸመው ነገር ምንድን ነው? ኃጢአት ከመቀጣቱ ባለፈ በመንፈስ ዓለም ውስጥ የተደረገው ነገር ምንድን ነው? እኛን ሁላችንን ወክሎ ጌታ ኢየሱስ በመስቀል ላይ ሲሞት ያደረገው ነገር፣ መስቀል ላይ የተከናወነው ነገር ምንድን ነው የሚለውን በጣም ማወቅ ያስፈልገናል ማለት ነው። ይሄ ምን ማለት ነው? ልክ አዳም በኃጢአቱ ምክንያት ሌጋሊ ስልጣኑን ለጨለማው ዓለም ለዲያብሎስ ወይም ደግሞ ላታለለው አካል አሳልፎ እንደሰጠው እንዲሁም ያለ ኃጢአቱ ያለ በደሉ አንድም መተላለፍ ሳይገኝበት የሞት ፍርድ የተፈረደበትና በግፍ እንዲገደል የተደረገው ጻድቅ ደግሞ ስልጣንን ሌጋሊ እንደገና ከዛኛው አዳምን አታሎ ስልጣንን ከወሰደው አካል መልሶ እንዲቀማ አስችሎታል ማለት ነው። ይህንንም ጌታ ኢየሱስ ሲናገር በማቴዎስ 28 ላይ በሰማይና በምድር ስልጣን ሁሉ ተሰጠኝ ብሎ ይናገራል። ኤፌሶንም ላይ ከስም ሁሉ በላይ ያለውን ስም እግዚአብሔር አብ እንደሰጠው፣ እግዚአብሔር አብ በመስቀል ላይ በተሰራው ስራ በጣም ደስ እንደተሰኘ፣ በክርስቶስ ኢየሱስ የመስቀል ጣር ሌሎችን ሁሉ እንደወለደ፣ ከሞት ጥላ ስር ውስጥ እንዳወጣ፣ ላመኑበት ለተቀበሉ በስሙ ላመኑ ሁሉ የእግዚአብሔር ልጆች እንዲሆኑ የሚያስችል ስልጣንን ኦልሬዲ ኦፖርቹኒቲን ለሰው ልጆች ሁሉ እንዳመጣ ይነግረናል ማለት ነው። ሰው እዚህ ቦታ ላይ የሆነው ስልጣንን እንደገና እንደ ሰው ልጅ የሰው ልጆችን ወክሎ ሁለተኛው አዳም በመሆን ስልጣንን እንደገና ካልተገባው አካል ቀማ ማለት ነው። ቅድም እንደነገርኳችሁ በበደላችን በኃጢአታችን ምክንያት ለዚህ ስልጣን ተገዥ ነበር። ለጨለማው ዓለም ስልጣን ተገዥዎች ሆነን የምንኖርበት ሁኔታ ነበር ማለት ነው። እኛ ብቻም አይደለንም። ዛሬም እንኳን ፍጥረት ሁሉ ለከንቱነት እንደተገዛ ሮሜ መጽሐፍ ምዕራፍ 8 ይነግረናል። በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም ብሎ ይነግረናል። እና በዚህ ሁኔታ ውስጥም ያለው ይህ ፍጥረት የእግዚአብሔር ልጆች መገለጥ የመዳንን ጉዳይ ሰምቶ ይድን ዘንድ ይጠብቃል። ልክ እንዲሁ እኛም ደግሞ ነበርን ማለት ነው። በዚህ የጨለማ አገዛዝ ጥላ ስር፣ በዚህ የጨለማ አገዛዝ ቀንበር ስር እንመላለስ እንኖር ነበርን። ሰው ሰሟን ደሊቨር የሚያደርገን ያስፈልገን ነበር ማለት ነው። ጌታ ኢየሱስ ጽድቅን ሁሉ በምድር ላይ ፈጽሞ እግዚአብሔር የሚፈልገውን ስታንዳርድ ሁሉ ሚት አድርጎ እኛን ሁላችንን ይዞ መነሳት የሚችልበትን የመስቀል ስራ አከናወነ፣ ተፈጸመ ማለት ነው። እዛ ቦታ ላይ ሰዎች በየትኛውም አይነት ፕሪኮንዲሽን ሊደርሱበት ሚት ሊያደርጉት የማይችሉትን የእግዚአብሔር የጽድቅ ስታንዳርድ የገዛ ጽድቁ አገዘው፣ ፈጸመው ማለት ነው። እኛን ሁላችንን ወክሎ በመስቀል ላይ ሞተ ማለት ነው። ስለዚህ እዚህ ቦታ ላይ ልክ ፊተኛው ሰው አዳም ሕያው ነፍስ ሆነ ተብሎ እንደተጻፈ ኋለኛው ሰው አዳም ደግሞ ሕይወት የሚሰጥ መንፈስ ሆኖ በመካከላችን ተገልጦ ነበር። የፊተኛው ሰው ከመሬት መሬታዊ እንደሆነው እንዲሁ የኋለኛው ሰው ደግሞ ከሰማይ የሆነ ሰማያዊ ነው። ይሄ በተለይ የፊተኛው ሰው ሕያው ነፍስ ነበረ፣ ሁለተኛው ሰው ወይም ደግሞ ሁለተኛው አዳም ደግሞ ሕይወት የሚሰጥ መንፈስ ሆነ ብሎ የሚለው የመዳናችንን ሚስጥር በጣም የሚገልጽ አንድ እውነት ነው ማለት ነው። ምን ማለት ነው? ሌላ አገላለጽ አዳም ከዛ እንዳትበላ ከተባለው ፍሬ በበላ ቀን ሞተ ብለን ስንል ሁላችን እንደምንረዳው ከእግዚአብሔር ሀለወት ተለየ፣ ወይም ደግሞ የእግዚአብሔር መንፈስ ከሱ ዲፓርት አደረገ። የእግዚአብሔርን ነገር አንደርስታንድ ከሚያደርግበት እግዚአብሔር ጋር ህብረት ከሚያደርግበት መንፈስ ቅዱስ ጋር ከነበረው ህብረት ተለያየ ነው እያለ ያለ። ስለዚህ ጌታ ኢየሱስ ሲመጣ ህይወትን የሚሰጥ መንፈስ ሆኖ መጣ ነው የሚለው። ይህን በደንብ ላስረዳቸው ነው። በሜዲካል ዓለም ውስጥ አንድ ፕሮሲጀር ካርዲዮቨርዥን የሚባል ፕሮሲጀር አለ። ሰዎች ሞተዋል ተብሎ ሲታሰብ ወይም ደግሞ የልብ ምታቸው አብኖርማል ሲሆን ወይም ደግሞ ኢሲጂ የሚባለው ኤሌክትሮካርዲዮግራፊ ብለን የምንለው ኮምፒውተር ላይ ዲስፕሌይ የሚያደርገው የግራፉ ሁኔታ ስትሬት ላይን በሚያሳይበት ጊዜ የመጨረሻ ኦፕሽን አድርገው የሚጠቀሙት አንድ ፕሮሲጀር ነው ኤሌክትሮካርዲዮግራፊ ማለት ነው። እና ሁለት ኤሌክትሪክ አፕላይ የሚያደርግ ነገርን በሰውየው ደረት ላይ ቡም ያደርጋሉ ማለት ነው። አዳት ሞመንት ሪስታርት እንዲያደርግ የልብ ምቱ የሚያደርጉበት ሙከራ ነው ማለት ነው። እና በጣም ሲሆንላቸው እና ሲሳካላቸው ቤፕ እንደገና ይላል ማለት የልብ ምት መስጠትና ግራፉ እንደገና ዌቭ ሌንግዝ ያለው አይነት ነገር መሆን ይጀምራል ማለት ነው። አት ሴም ታይም የሞተ መንፈስ የነበረንን በፍጥረታዊ ማንነታችን ከእግዚአብሔር ሀለወት የተለየ ሙት መንፈስ የነበረን ሰዎች ይህ ህይወት የሚሰጥ መንፈስ መጣና ቦም አርጎ ነው እንደገና ሪስታርት ያደርግ ማለት። ለዚህ ነው አያችሁ እግዚአብሔር አምላክ ነው ለእኛ በራልን ብሎ መጽሐፍ ቅዱሳችን በመዝሙር 118 ላይ ይነግረናል ማለት ነው። ራሱ እግዚአብሔር በልባችን ብርሃን ይብራ ብሎ በዛች ኢንስታንት ሞመንት ስንነካካ እግዚአብሔርን የምንረዳበት ውስጠኛ ማንነት ወይም መንፈሳችን አክቲቬት የሆነበት በጣም ታላቅ ሚስጥር ነው ማለት ነው። በዚህ ሞመንት ይህ ህይወትን የሚሰጥ መንፈሳችንን እንደገና ያነቀዋል። እንደገና እግዚአብሔር ማን እንደሆነ የምንረዳበትን ሴንስ ወደኛ ይመልሳል ማለት ነው። እና በዚህ ሞመንት፣ በዚህ ግንኙነት፣ በዚህ ንክኪ ጊዜ አንዳች ነገር በእውነት እግዚአብሔር አምላክ እንደሆነ በውስጣችን ላይ
ገልጦልናል ማለት ነው። ከዛን ጊዜ ጀምሮ ሁልጊዜ በመካከላችን በዙሪያችን የነበረውን እግዚአብሔርን አንደርስታንድ ማድረግ ጀመርን። የኃጢአተኝነት ስሜት ተሰማን። የእግዚአብሔርን ጽድቅ ወይም ደግሞ እግዚአብሔር እንዴት ጻድቅ እንደሆነ፣ እግዚአብሔር እንዴት አይነት አምላክ እንደሆነ ተረዳን። ከዛን ጊዜ ጀምሮ ኃጢአትን እንደ ድሮ ማድረግ ማንችል፣ እንደ ድሮ እግዚአብሔርን ኢግኖር ልናደርግና ዝም ብለን ልንመላለስ ማንችል ሆነን ማለት ነው። ዳግመኛ ከመንፈስ ተወለድን ማለት ነው። አሁን የኛ ኩክን የሆነው መንፈስ ከእግዚአብሔር መንፈስ ጋር እንደገና ህብረት አደረገ። ያ የእግዚአብሔር መንፈስ በእኛ ውስጥ ማደር ጀመረ። የእግዚአብሔር መንፈስ በውስጣችን ሆኖ ገና ቀድሞ እግዚአብሔር በአዳም ሊሰራ የፈለገውን የልቡን ሀሳብ በክርስቶስ ኢየሱስ አማካኝነት እንደገና ያስቀጠለበት፣ ወደ ሙላት ለመውሰድ እንደገና እግዚአብሔር ስራ የጀመረበት ነበር ማለት ነው። እዚህ ቦታ ላይ ነው መዳናችን የተፈጸመው። እዚች ኢንስታንት ላይ በክርስቶስ ኢየሱስ አምነን ኮንፌስ ፕሮክሌም ባደረግንበት በዛ ሞመንት የእግዚአብሔር መንፈስ ማደሪያዎች ይሆናል። እሱ ብቻም ደግሞ አይደለም፣ ኦልሬዲ በማህተሙ የታተምን ንብረትነታችን የእግዚአብሔር የሆነ ተይዘን ተገዝተን በቀንበሩ ስር ከነበርንበት ከዛ ከጨለማው አገዛዝ ከጨለማው ስልጣን ድነን፣ ሳልቬሽን ድነን። እሱ ብቻ ደግሞ አይደለም፣ ከዚህ የጨለማ ስልጣን ብቻ ሳይሆን በዚህ አገዛዝ ውስጥ እግዚአብሔር ኦልሬዲ ከተናገረው ፍርድ፣ ሊመጣ ካለው ቁጣ፣ ሊመጣ ካለው ጥፋት፣ ለዲያብሎስና ለግብረ አበሮቹ ለዛ መንግስት እግዚአብሔር ኦልሬዲ አስቀድሞ ከወሰነው የዘላለም ፍርድ በሙሉ ዲፓርት አድርገን ሸሽተን አምልጠን ወደ ፍቅሩ ልጅ መንግስት፣ ወደ እግዚአብሔር መንግስት ፈለስን ማለት። በዚህ ሞመንት የእግዚአብሔር ልጆች፣ ንብረትነታችን የእግዚአብሔር የሆነ ቀድሞ በዚህ የጨለማ አገዛዝ ስር የእሱ ፈቃድ በሚያደርግ ሁኔታ ዝም ብለን እንወጣና እንገባ ከነበረበት ከዛ ሞመንት ድነን አሁን በፍቅር ወደምንተዳደርበት የእግዚአብሔር ልጅ መንግስት ፈለስን ማለት ነው። ይሄኛው የእግዚአብሔር ልጅ መንግስት፣ የእግዚአብሔር መንግስት አገዛዝ ምን ይመስላል የሚለውን ጌታ ቢረዳኝ ወደፊት ምን አይነት አገዛዝ እንደሆነ፣ ወይም ደግሞ ስለ ዲሞክራሲ፣ ስለ ሪፐብሊክ፣ ስለ ቲዮክራሲ ብለን ምን የእግዚአብሔር አገዛዝ ምን እንደሆነ ወደፊት እናገራለን። ነገር ግን ከዛ ማጅራታችን ተይዞ እንተዳደር ከነበረበት፣ እንደፈለገ ያደረገን ከነበረበት፣ ያለ ፈቃዳችን የራሱን ፈቃድ እንድንፈጽም ሲያደርገን ከነበረው በአገዛዙ ስር ከነበርንበት ከዛ ስልጣን ዳንን እና ወደ እግዚአብሔር መንግስት ፈለስን። ይህንን ቆላስይስ ምዕራፍ 1 ቁጥር 13-14 ያለው ክፍልና እርሱ ከጨለማ ስልጣን አዳነን፣ ዲፓርት አደረግን፣ ቤዛነቱንም እርሱንም የኃጢአትን ስርየት ወዳገኘንበት ወደ ፍቅሩ ልጅ መንግስት አፈለስን። በዚህ ፍልሰት ጊዜ እግዚአብሔር ያደረገው አንድ ነገር አለ። በመስቀል ላይ በተሰራው በልጁ በክርስቶስ ኢየሱስ የተደረገ ቤዛነት ኃጢአታችንን በሙሉ በመስቀል ላይ ቀጥቶ ጻድቅ አደረገን ማለት። ከዚህ ጊዜ ጀምሮ እኛ ጻድቃን ማለት የጸደቅን ግን አድርገን አይደለም። ቅድም እንደተናገርኩት በኤፌሶን 2 ላይ እንደሚናገረው እግዚአብሔር ከምሕረቱ የተነሳ በጣም በምሕረቱ ባለጠጋ ስለሆነ ከወደደን ከታላቅ ፍቅሩ የተነሳ እንዲሁ በነፃ በጸጋ እንደማንደርስበት የእግዚአብሔርን ስታንዳርድ ሚት እንደማናደርግ አውቆ እግዚአብሔር እንድን ዘንድ በእምነት ብቻ የሚገኝን ጽድቅ ለኛ ሰጠ ማለት ነው። የፈለገው ሰው በፍጥረታዊ ማንነቱ በራሱ አቅም ጽድቅን የእግዚአብሔርን ስታንዳርድ ሚት ለማድረግ ቢሞክር እሱ መጽሐፍ እንደሚናገረው የመርገም ጨርቅ ነው፣ እጅግ በጣም የቆሸሸ ፊልዚ ራግ ተብሎ ይገለጻል ማለት ነው። ስለዚህ በክርስቶስ ኢየሱስ የመስቀል ስራ ኢየሱስ ክርስቶስ እርሱ ጌታ እንደሆነ፣ ኢየሱስ ክርስቶስ የእግዚአብሔር የልብ ሀሳብ፣ ደስታ፣ ትክክለኛነት ልንደርስበት የማንችለው ፒዩሪቲ እንደሆነ አምነን በእርሱ ውክልና እግዚአብሔር ወደሚገኝበት ለመግባት ፕሮክሌም አድርገን በቃ እክዳለሁ፣ ዓለምን ኃጢአትን በዚህ ምልልስ ውስጥ ደግሜ ላልገኝ ወስኛለሁ ብለን ፕሮክሌም አድርገን የኢየሱስን ጌትነት ተናግረን በአፋችን መስክረን፣ ይህ በአፉ መስክሮ የሚለው ቃል የሚነሳው በልቡ ከማመን ይህ ነገር ገብቶት ተገልጦለት መስክሮ ዳን። አታት ሞመንት የክርስቶስ ኢየሱስ ጽድቅ፣ ይህም የእግዚአብሔር ጽድቅ ለእኛ ኃጢአታችን በሙሉ ደግሞ በመስቀል ላይ ያን ጊዜ የተቀጣውን ያንን ቅጣት በማሰብ እግዚአብሔር በዛ ላይ የፈሰሰውን ደም በማሰብ እግዚአብሔር ቤዛነትን ለእኛ የኃጢአት ስርየትን ለእኛ በደላችንን መተላለፋችንን ሁሉ እንዳለፈ ውሃ ረስቶ በሱ ፊት የምንገኝበትን በክርስቶስ ኢየሱስ ውክልና እሱ ጋር የምንገኝበትን ድህነት እግዚአብሔር ሰጠን። አዳት ሞመንት ጻድቅ ሰርቼ ግን አይደለም፣ በእምነት የማልደርስበት የእግዚአብሔር ሃይ ስታንዳርድ እንደሆነ የእግዚአብሔር ጽድቅ አውቄ ክርስቶስ ኢየሱስ ግን ለእኔ ያንን ስራ እንደሰራልኝ በማመኔና በመመስከሬ ምክንያት ታት ሞመንት ጸደቅኩኝ ማለት ነው። ስለዚህ ማንም ሰው ዛሬ በራሱ አቅም በተለያየ መንገድ መልካምነትን በማድረግ ጥሩ ነገሮችን በመስራት ጥሩ ነው እሱን ማድረግ፣ ግን እግዚአብሔር የሚፈልገውን ስታንዳርድ በሱ መንገድ ፈጽሞ ሚት ማድረግ እንደማይቻል ዛሬ እንደገና እነግራቸዋለሁ።
ለዚህ ነው አያችሁ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠ ሌላ ስም የለም ተብሎ የሚናገረው። ይህ በመስቀል ላይ የተቆረሰው ስጋው የሰው የመዳን መነሻ ስፍራ ነው። ይህ መጽሐፍ ቅዱሳችን ዕብራውያን 10 ላይ ሲናገር የተመረቀ አዲስና ሕያው መንገድ እንዳለ ይነግረናል። ቀዳሚ ሆኖ ይህ ሊቀ ካህናችን ወደ ቅድስት እንደገባ መጽሐፍ ቅዱስ ይነግረናል። እዛው አዲስና ሕያው መንገድ ተመረቀ ብሎ የሚናገርበት ክፍል ላይ እንዲህ ብሎ ይናገራል። ይህ እውነት ነኝ፣ መንገድ ነኝ፣ ሕይወት ነኝ ያለው ወደ አብ መድረሻ የሆነው መንገድ ኢየሱስ ክርስቶስ መስቀል ላይ በሞተ ጊዜ የተቆረሰ ስጋው በመጋረጃው በኩል ይኸውም በስጋው ወደ ቅድስት ገባል፣ እግዚአብሔር አብ ወዳለበት ገባል ብሎ ይናገራል። ቤተ መቅደሱን የምታስተውሉ ከሆነ ወይም ደግሞ አሰራሩ ዘጸአት ላይ ሄዳችሁ የምትመለከቱ ከሆነ ከቅድስት ወደ ቅድስተ ቅዱሳን ወይም ደግሞ ፍጹም የእግዚአብሔር መገኘት ወዳለበት ክፍል ለመግባት አንድ የሚታለፍ መጋረጃ አለ። በመጋረጃው ላይ ደግሞ የተሳለ ኪሩቤል አለ ማለት ነው። ይህ ኪሩቤል የሚያሳየው ገና ከመጀመሪያው አዳም በሳተ ጊዜ ከኤደን ገነት ተባሮ ከዛ በኋላ ኪሩቤልን ከምትገለባበት ሰይፍ ጋር አብሮ አቆመው ወደ እግዚአብሔር መገኘት ደግሞ እንዳይገባ ተከለከለ ብሎ የሚናገረውን ምሳሌ የሚያሳይ ነው ማለት ነው። ስለዚህ አሁን በክርስቶስ ኢየሱስ አዲስ ሕያው መንገድ ሆኖ በተመረቀው በሱ ቤዛነት በኩል ባገኘ ነው በስጋው በኩል በመጋረጃው በኩል እግዚአብሔር ወዳለበት ገባል። በዚህ ጊዜ አሁን የመንፈስ ቅዱስ ማደሪያዎች ሆነናል። በዚህ ጊዜ ከጨለማ ስልጣን ድነናል። ከባርነት ከቀንበሩ ተላቀናል። ወደ ፍቅሩ ልጅ ፈልሰናል። ከዚህ በኋላ ጠላታችን ዲያብሎስ በምድር ላይ ያው የተሰጠው ስልጣን አለ። ነገር ግን የእግዚአብሔር በሆነው ላይ አንዳች ስልጣን የለውም ከዚህ በኋላ ማለት ነው። ነገር ግን ዲሲቪንግ ፓወር አሁንም አለው። የማጭበርበር የማታለል ስራውን ዛሬም ድረስ ይሰራል የመጨረሻው ፍርድ እስከሚከናወን ድረስ። ነገር ግን ከዛ ስልጣን በግዴታ እኛን ሊያስተዳድር ከነበረበት ከዛ አውቶሪቲ ተላቀን በመንፈስ ቅዱስ ማህተም የታተምን የእግዚአብሔር ልጆች የተባልን ወራሾች የሆንን የእሱ ልጆች ሆነናል ማለት ነው። ቅድም እንደነገርኳቸው በማቴዎስ 28 ላይ ስልጣን ሁሉ በሰማይና በምድር ተሰጠኝ ብሎ ጌታ ኢየሱስ ከመስቀል በኋላ ይናገራል። ከዛ በኋላ ያንኑ ስልጣን እንደገና ላመንንና የእርሱ ለመሆን ለወሰንን ለሁላችን እንደገና አካውንታችን ላይ ዲፖዚት ሲያደርገው በዛ ስልጣን በዚህ ምድር ላይ እንድንመላለስ ይሰጠናል። እባብና ጊንጡን ትረግጡ ዘንድ ስልጣንን ሰጠኋችሁ፣ አጋንንትን ታወጡ ዘንድ፣ በሽታን ደዌን ሁሉ እጃችሁን ጭናችሁ ትፈውሱ ዘንድ ስልጣንን ሰጥቻቸዋለሁ። ወይም ደግሞ እኔ በተመላለስኩበት ኦቶሪቲ እኔ በመስቀል ላይ ፐርሲቭ ባረኩት ኦቶሪቲ የሰው ልጆች ሁላችሁ ያምናችሁ ሁላችሁ በዚህ ስልጣን እንድትመላለሱ ነገር ይገለበጣል። ቅድም አስቴር ጋር እንዳነበብኩላችሁ ማለት ነው። ይገደሉ በታወጀበት በዛ ስፍራ የሞት አዋጅ በተነገረላቸው በዛ ስፍራ ነገር ተገልብጦ ኮንትራሪሊ ስልጣንን በሙሉ የያዙ ቤተመንግስቱን በሙሉ የተቆጣጠሩ አስቴርና መርዶክዮስ ሃየር ኦቶሪቲ ላይ የተቀመጡ አይሁድ ሁሉ የሚፈራ የሆነበት ጭንቀት የተለወጠ ማንነት ሆኖ እንመለከተዋለን ማለት ነው። ስለዚህ ከጨለማ ስልጣን ድነናል ብለን ስንል ጸደቀን እያለ ነው ማለት ነው። ጀስቲፋይድ ሆን ማለት ጀስቲፋይድ ሆን ሴንስ በእግዚአብሔር ፊት ትክክል እንደሆንን ካውንት ተደረገ። እግዚአብሔር የሚፈልገውን ስታንዳርድ ሚት እንዳደረግን ተቆጠር። ህግን በሙሉ እንደፈጸምን ተቆጠር። ከህግ በላይ ሆንን። ከጸጋ በታችን የምንመላለስ ሆንን። ያመኑትን በሙሉ በክርስቶስ ኢየሱስ ላይ የተገለጠው ወይም ደግሞ አብ በክርስቶስ ኢየሱስ ላይ ዲፖዚት ያደረገው ነገር በሙሉ የሚያገኛቸው እንዲሆኑ በምድር ላይ ከሚመላለሱ የትኛውም የክፋት ኃይል የፍጥረታዊ አቅም ሁሉ በላይ የሆነ ማንነትን እግዚአብሔር እንደሰጠ እንመለከታለን ማለት ነው። ሰላም በዚህ በማመን ያገኘነው ጽድቅ እግዚአብሔር በእኛ ህይወት ውስጥ ዲፖዚት ያደረገው ነው። ከዚህ ሞመንት ጀምሮ ታዲያ ከፍጥረታዊ ማንነታችን የተለያየን መንፈሳችን ሕያው የሆነ ከእግዚአብሔር መንፈስ ጋር ህብረት የምናደርግ ከመንፈስ የተወለድን አዲስ ፍጥረት ነን ማለት ነው። ከዚህ ጊዜ ጀምሮ ታዲያ ኩነኔ የሚባል ነገር የለብንም። ኩነኔ የለብንም ኢነሴንስ ይህን ሳታደርግ ተብለን አንጠየቅም። ለመሰላችሁ እግዚአብሔር በደልና ኃጢአታችንን መተላለፋችንን ሁሉ እንዳለፈ ውሃ በክርስቶስ ኢየሱስ የመስቀል ስራ አማካኝነት ረሳው። ስለዚህ በእግዚአብሔር ፊት ጀስት ጻድቅ የተባልን እግዚአብሔር አብ ሲያየን ደስ የሚሰኝብን በልጁ በክርስቶስ ኢየሱስ በኩል የወለደን የራሱ ልጆች የራሱ ወራሾች የሆንን የዳንን ሰዎች ሆነን ማለት ነው። ይሄ ኢንስታንት ነው። አንድ ሰው ከክርስቶስ ኢየሱስ ጋር በተገናኘበት በዛ ሞመንት የሚያገኘው የጽድቅ ፖዚሽን እየጸደቀ ወይም ደግሞ በጽድቅ እያደገ የሚሄደው ህይወት ግን አይደለም ማለት ነው። በማመኑ ብቻ ሚት ያደረገው በራሱ አቅም ሊደርስበት የማይችለው በጣም ከፍ ያለ ስታንዳርድ ነው ማለት ነው። መጽሐፍ ቅዱሳችን በዚሁ አንደኛ ዮሐንስ ምዕራፍ 4 ላይ ቁጥር 4 ሲነግረን እናንተ ከእግዚአብሔር ናችሁ፣ አሸንፋችኋል፣ በዓለም ካለው ይልቅ በእናንተ ያለው ታላቅ ነው ብሎ ይናገራል። አሁን የገባንበት መንግስት ያለው ኦቶሪቲ ቀድመን በባርነት ስር ከነበርንበት መንግስት አቅም የበለጠ አቅም ያለው እንደሆነ ይናገራል ማለት ነው። ሮሜ ምዕራፍ 8 ቁጥር 1 ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን በዚህ መሰረት በእምነት ለዳኑት በክርስቶስ ኢየሱስ አማካኝነት የእግዚአብሔር ልጆች ለመሆን ወደ እግዚአብሔር መንግስት ለፈለሱ ስለነዚህ ኩነኔ የለባቸውም ብሎ ይናገራል።
እዛው መጽሐፍ ላይ ቁጥር 14 ላይ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸው ብሎ ኦፊሻሊ ፕሮክሌም ያደርጋል ማለት ነው። ዮሐንስ ወንጌል ምዕራፍ 1 ቁጥር 12 ለተቀበሉት ሁሉ እንዲህ አይነት ስልጣን የተሰጠው ክርስቶስ ኢየሱስ የእግዚአብሔር ትክክለኛ የእግዚአብሔር ጽድቅ ልንደርስበት የማንችለው ከፍ ያለ የእግዚአብሔር ደስታ እንደሆነ በማመን በሱ በኩል የእግዚአብሔር ልጆች እንደምንሆን በማመን ለተቀበሉት ሁሉ በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች ይሆኑ ዘንድ ስልጣን ሰጣቸው። ስለዚህ ዳንን ስንል አንደኛው በእግዚአብሔር ፊት ትክክል ሆነን ተቆጠርን ማለት ነው። ሁለተኛው ከጨለማ ስልጣን ደግሞ ከዚህ በፊት ስንገዛ ስንተዳደርበት ከነበረው እንደፈለገ ሲያደርገን ከነበረው ዲያብሎስ ያስተዳድረን ከነበረው ተይዘን ከነበረበት ከዚያ ቀንበር ከዚያ ስልጣን ከጨለማው አገዛዝ አምልጠን ሸሽተን ወደ እግዚአብሔር መንግስት ፈለስን። ዳንን። በእግዚአብሔር የፍቅር መንግስት ውስጥ የምንመላለስ ቤዛነትን ያገኘን ኃጢአትና በደል መተላለፋችን የተረሳልን በእግዚአብሔር ፊት ጻድቅ ትክክል ሆነን የተቆጠርን ሰዎች ሆነን ማለት ነው። ሌላኛው ከዚሁ ጋር በተጨማሪ ዳንን ብለን ስንል ለዚሁ የጨለማ መንግስት ኦልሬዲ እግዚአብሔር አስቀድሞ የወሰነውን የመጨረሻ ጥፋት፣ ቁጣ፣ ፍርድ ሁሉ ሸሽተን አብረን አመለጥን ማለት ነው። ወደ ዘላለም ህይወት ገባን ማለት ነው። ለዲያብሎስ የተፈረደውን ፍርድ ትተን ሄድን ማለት ነው። ይሄ ማለት ነው በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ሲነግረን ቁጥር 17 እና 18 ሲናገር ላመኑ ፍርድ እንደሌለባቸው ኦልሬዲ እንደዳኑ፣ ነገር ግን ላላመኑ ላልተቀበሉት ለነሱ ኦልሬዲ ይሄ በዚህ ምድራዊ ህይወታቸው እንኳን ያ ፍርድ በእነሱ ላይ አፕላይ የተደረገ እንደሆነ አፕሊኬብል እንደሆነ መጽሐፍ ቅዱሳችን እዛ ቦታ ላይ ይነግረናል ማለት ነው። በዚህ መንገድ መጽሐፍ ቅዱሳችን አሁንም እንደገና ሮሜ ምዕራፍ 8 ቁጥር 29 ላይ ሲነግረን ይሄ የዳንበት መንገድ እግዚአብሔር አስቀድሞ ሰማይና ምድር ሳይፈጥር በፊት ያየው የልጁን መልክ እንመስል ዘንድ ቀድሞ የወሰነው ውሳኔ እንደሆነ ይነግረናል። 29 እንደ ይላል ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸው የልጁን መልክ እንዲመስሉ አስቀድሞ ደግሞ ወስኗል። ይህን ውሳኔ እግዚአብሔር ከዛ በኋላ ቁጥር 30 ላይ እንዲህ ይላል እነዚህን አስቀድሞ የወሰናቸውን ጠራቸው፣ ከዛ ደግሞ ጠራቸው ዘይን አጸደቃቸው ነው። ኢንስታንት ነው፣ በቃ ጸደቀ። በክርስቶስ ኢየሱስ ያመንን ጊዜ በእግዚአብሔር ፊት ትክክል እንደሆንን ጻድቅ እንደሆንን የእግዚአብሔር ጽድቆች እንደሆንን ተቆጠርን፣ ካውንት ተደረገ። የጠራቸውን እነዚህን ደግሞ አጸደቃቸው፣ ከዚህ በኋላ ያጸደቃቸውን እነዚህን ደግሞ አከበራቸው ብሎ የቀረውን ከዚህ በኋላ የሚመጣውን ድነናል ካልን በኋላ እንደገና እየዳንን ነው ብለን የምንናገረው ነገር ደግሞ ምን እንደሆነ የሚያሳይን ቀጥሎ ያሉትን ሳንክቲፊኬሽን እና ግሎሪፊኬሽን ወይም ደግሞ መክበር የሚባሉትን ቀጣይ ስቴፖች መጽሐፍ ቅዱሳችን ይነግረናል። ስለዚህ ስጨርሰው ስደመድመው ድነናል ብለን ስንል ልንደርስበት የማንችለውን የእግዚአብሔር ስታንዳርድ በክርስቶስ ኢየሱስ በማመን ብቻ እንደደረስንበት ሕግን ሁሉ እንደፈጸምን ካውንት ተደርገናል፣ ጸድቀናል፣ ጀስት ሆነናል። እግዚአብሔር ባለበት በክርስቶስ ኢየሱስ አማካኝነት በውክልና እዛ ተገኝተናል። ነገር ግን በስጋ ወራት ዛሬ በዚህ እንኖራለን። ሁለተኛው ከጨለማ ስልጣን ከዚህ አገዛዝ አምልጠን ወጥተናል፣ ድነናል። ኖ ሞር ኦቶሪቲ በእኛ ላይ የለውም። ዲሲቭ ሊያደርግ ይችላል፣ ቅድም እንደነገርኳቸው ሊያጭበረብር፣ የዚህ ምድር ላይ ያሉትን ኃይሎች ሊጠቀም የተለያዩ ሜካኒዝሞችን ሊሰራ ይችላል፣ ግን ስልጣን ግን የለውም። ቅድም ኤፌሶን 2 ላይ እንደተናገርኩት ድሮ የእሱን ፈቃድ ዝም ብለን እንድናደርግ ያስገደን እንደነበረው አይደለም። አሁን ወደ እግዚአብሔር መንግስት የፈለስን ንብረትነታችን የእግዚአብሔር የሆነ በደሙ ዋጋ የተገዛን የእግዚአብሔር መንፈስ በውስጣችን የሚኖር የሚመራን የሚያስተዳድረን የሚያስተምረን ንብረትነታችን የእግዚአብሔር የራሱ የሆነ የእግዚአብሔር ልጆች የእግዚአብሔር ወራሾች ሆነናል። እሱም ብቻ አይደለም፣ ከስልጣኑ ብቻ ደግሞ አይደለም፣ ለዛ መንግስት እግዚአብሔር አስቀድሞ የወሰነውን ፍርድ፣ ቁጣ ሁሉ አብረን ሸሽተን አምልጠን ወጥተን ሄደን ከእግዚአብሔር ጋር ተቀላቅለናል። የእግዚአብሔር ወገን የእግዚአብሔር ቤተሰብ ሆነናል ማለት ነው። ይህን ማድረግ የሚቻለው ለተቀበሉት በስሙ ለሚያምኑ ብቻ። በክርስቶስ ኢየሱስ ላላመነ ሰው ለዛ አሁን ፍርድ እንዳለበት አሁን እንደተፈረደበት መጽሐፍ ቅዱሳችን በዮሐንስ ወንጌል ምዕራፍ 3 ይናገራል ማለት ነው። ድነናል ብለን ስንል ይሄ ነው። የሚቀልብን በጣም ቀላል ነገር አይደለም ማለት ነው። ወይም ደግሞ በሌላ አገላለጽ በነፃ እንዲሁ በጸጋ አገኘ ነው ብለን ስንል እግዚአብሔር አብን ግን አንድ ልጁን በመስቀል ላይ ጭክን ብሎ እንዲሞት ያደረገው አባት ሆይ እግዚአብሔር ሆይ ለምን ተውከኝ ብሎ እስኪጮህ ድረስ ብዙ ያማጠበትና የቃተተበት ትልቅ ዋጋ የተከፈለበት የመዳን ጉዳይ ነው። ሰው በጣም very serious thing ነው ማለት ነው። ከዚህ በኋላ ያሉት እየዳንን ነውና እንድናለን የሚሉት ነገሮች በጣም ኢምፖርታንት ናቸው። ሰው ጽድቅን በዚህ መንገድ አገኘ። ከዚህ በኋላ ያሉትን ደግሞ በቀጣይ ክፍል የማካፍላችሁ ይሆናል። እንድትከታተሉ ጋብዛችኋለሁ። እግዚአብሔር ይባርካችሁ። ተባረኩ።